በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1። እግዚአብሔር አምላክ ፍጥረቱን የሚያስተዳድርበት ሲስተም፣ ፍጥረቱን የሚያስተዳድርበትን ስርዓት በመንፈሳዊው ዓለም የቃል መርህ እንዳስቀመጠና ቃል ከመንፈሳዊ ዓለም ወደ ፊዚካሊ ዓለም ጎትተን የምናመጣበት መለኮታዊ ስጦታ ነው። ሰላም የተወደዳችሁ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። ዛሬ ይዤላችሁ የመጣሁትን ሐሳብ በጣም ታላቅ ሚስጥርና ረቂቅ የሆነውን የቃል ኃይል እንድታውቁ፣ ምክንያቱም ቃል በሰውም ስብዕና ወይ ደግሞ በሰው ተፈጥሮ ውስጥ ያለ የእግዚአብሔር የመለኮታዊ ስጦታ ስለሆነ በማስተዋልና ልባችሁን ሰጥታችሁ እንድትሰሙኝ እፈልጋለሁ። ምክንያቱም ትውልድ በቃል ይስተካከላል፣ ትውልድ በቃል ይጠፋል። ከሁሉም ነገር መጀመሪያ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እንደዚህ ይላል፣ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ፣ ምድርም ባዶ ነበረች፣ በእርሷም አንዳች ነገር አልነበረም ይላል። በጣም የሚያስገርመውና ታላቅ የሆነውን ቃል እዚህ ላይ እንደዚህ ይላል፣ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ የሚል ቃል አያችሁ። እግዚአብሔር እዚህ ምድር ላይ የሆነ ነገር ለመፍጠር ከተጠቀመበትና እግዚአብሔር እዚች ምድር ላይ የሆነ ነገር ለማምጣት ሲፈልግ የተጠቀመው አንድ ነገር ነበረ። ቃል ብቻ ነበረ። ብርሃን ይሁን አለ፣ ብርሃን ሆነ። ደግሞም በሰማያት ላይ የሚበሩ አዋፍ፣ የሚበሩ የተለያዩ ዝርያዎች ይሁን አለ፣ እንዲሁ ሆነ። ምድርም መልካሙን ፍሬ የምትሰጥ ዛፍ ያለባት ኤቭሪቲንግ ያለባት ይሁን አለ፣ ሆነ። በባህር ውስጥም የተለያዩ በባህር ውስጥ የሚርመሰመሱ የተለያየ ፍጥረቶች ይሁኑ አለ፣ እንዲሁም ሆነ። ይህ ሁሉ እግዚአብሔር አምላክ በቃሉ አደረገው። ከዛም በመቀጠል ግን አንድ ነገር አደረገ። እግዚአብሔር አምላክ እንደዚህ አለ፣ ሰውን በመልካችንና በአምሳላችን ሰውን እንፍጠር አለ። አሁን የሰው ልጅ ትልቁ የቃል ጅማሬ እዚህ ነው። እግዚአብሔር ከመፍጠሩ በፊት ሰውን እንደ መልኬና እንደ አምሳሌ ልፍጠር ብሎ በወሰነባት ቅጽበት እግዚአብሔር አምላክ የራሱን ነገር ባህሪውን በእኛ ውስጥ አስቀምጦ እሱ እንደሚኖረው አይነት አኗኗር እንድንኖር እግዚአብሔር አምላክ መለኮታዊ ባህሪውን አካፈለን። አሁን እዚህ ላይ ነው ትልቁ ጨዋታ። እግዚአብሔር አምላክ የአንደበቱ ቃል መፍጠርም ይችላል፣ የሚሰራም ነበረ። ልክ እንደዛው የሰው ልጅም የአንደበቱ ቃል የሚሰራም የሆነ ነገር ማከናወን የሚችል ሆነ። ምክንያቱም መጽሐፍ ቅዱስ ላይ ካያችሁ ጳውሎስ እንደጻፈልን እንደዚህ ይላል፣ በገዛ ክብሩና በበጎነቱ እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን መለኮታዊውን ኃይል ተቀብለናል ይላል። እኛም ሁላችን የመለኮቱ ባህሪ ተካፋዮች ሆነናል። ስለዚህ ለዚህ ነው አንዳንድ ሰዎች ከልባቸው ሲመርቁን ይደርስልናል፣ ወይም ደግሞ ከልባችን ለሆነ ሰው በአንደበታችን ስንባርከው ይደርስለታል። ከልባችን የሆነን ሰው ስንረግም ይሆናል። አያችሁ፣ ለዚህ ነው ለምን ካላችሁ በአንደበታችን ውስጥ የሚያልፍ መለኮታዊ የሆነ አሰራር ከተፈጥሯችን ጋር የተያያዘ የሆነ አቅም ስላለ። በመጽሐፍ ቅዱስ ታሪክ ውስጥ ብዙ ድንቅ አባቶቻችን በአንደበታቸው ቃል በሰው ልክ የማይደረግ በተፈጥሮ ስርዓት የማይደረግ በአንደበታቸው አዘው ሲያደርጉት እናያለን። ለምሳሌ መጽሐፈ ኢያሱ ላይ እንደምናየው ኢያሱ ያችን ፀሐይ ጦርነቱን እስክጨርስ ድረስ ቆሚ ባለሽበት ብሎ በአንደበቱ ቃል አዘዛትና ያቺ ፀሐይ በገባዖን ሰማይ ላይ እንድትቆም አደረጋት። ይህ በምንድን ነው ያደረገው ካላችሁ በአንደበቱ ቃል። ልክ እንደዛው ደግሞ ኤልያስ ከአፌ ቃል በቀር ከሰማይ ዝናብ እንዳይዘንብ ብሎ ከለከለ። ልክ እንዳለው ደግሞ ዝናብ ተከለከለ። 3 ዓመት ከ6 ወር ያህል ጊዜ ደግሞ ምንም አይነት ዝናብ ሳይዘንብ ምድሪቱ በድርቅ ተመታች።
በጣም በጥንቃቄ እንድትሰሙኝ እፈልጋለሁ። መጨረሻ ላይ ልናገር የፈለግኩትን ሐሳብ የሰው ልጅ እጣ ፈንታ፣ የሰው ልጅ ፍጻሜ በሰዎች የአንደበት ቃል ወይ ደግሞ ራሳችሁ በምትናገሩት ነገር የምታበላሹት ነገር እንዳለ ልጠቁማችሁ እፈልጋለሁ። ልክ እንደዚህ የአንደበት ቃል የእግዚአብሔር ፈቃድ እንደሆነ እንድታውቁ በትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 1 እንደዚህ ይላል። የእግዚአብሔርም እጅ በላይ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችም በሞላባቸው ሸለቆ መካከል አኖረኝ፣ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበረ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ በሕይወትም ትኖራላችሁ ይላል። አያችሁ፣ ለሕዝቅኤል አንድ ነገር ተናገረው። በጣም የሬሳ ክምር ወይ ደግሞ የብዙ ሰው አጥንት በተሰበሰበበት መካከል እግዚአብሔር ሕዝቅኤልን ወስዶ በዚህ አጥንት ላይ ተናገርበት፣ ትንፋሽ አገባባችኋለሁ ብለህ ተናገርበት። ይሰማሉ። ኢትስ ኦኬ፣ መስማት ይችላሉ። እነዚህ አጥንቶች የሚሰሙ እንኳን ባይመስል አንተ ስትናገር ይሰማሉ። አያችሁ፣ እግዚአብሔር የሞተን አጥንት ሰብስቦ ማንሳት ይችላል። ነገር ግን በሕዝቅኤል በኩል እንዲነገር የተፈለገው በሰው ልጅ ላይ ያለው መለኮታዊ አቅም፣ በሰው ልጅ ላይ ያለው የእግዚአብሔር ጸጋ እንድናቅ ስለተፈለገም ጭምር ነው። ስለዚህ በመጽሐፍ ቅዱስ እይታ እግዚአብሔር አምላክ ባህሪውን ካካፈለበት አንዱ መንገድ የአንደበታችን ቃል እንደሚሰራ ብሎም ደግሞ ጌታ ኢየሱስ ክርስቶስ ፍሬ ያገኝባት እንደሆነ ብሎ ወደ ሄደባት ወደዛች ዛፍ ፍሬ ባጣባት ጊዜ ጌታ ኢየሱስ እንደዚህ አለ፣ ለዘላለም ፍሬ አይገኝብሽ አላት። የዛን ጊዜ በማለዳ ወይም ደግሞ ኔክስት ዴይ በሚቀጥለው ቀን ያችን ዛፍ ሲመለከቷት ደርቃ አዩአት። ጴጥሮስ እንደዚህ አለ፣ እነሆ ትላንትና የተናገርካት ወይ ደግሞ የረገምካት ዛፍ ደርቃ አለ። የዛኔም እውነት እውነት እላችኋለሁ እናንተ እምነት ቢኖራችሁ ከዚህም በላይና ይህን ተራራ ተነቅለ ወደ ባህር ልብ ተወሰድ ብትሉት ይሆናል አላቸው። አያችሁ፣ እያንዳንዱ ነገር የሚሆነው በአንደበታችሁ ቃል ነው የሚሰራው። ስለዚህ አንዳንዴ ቆም ብለን ልናስበውን የሚገባ ነገር አንድ ነገር አለ። ለምንድነው የማይሳካልን? ለምንድነው ፍሬያማ ያልሆን ነው? ለምንድነው ውጤታማ ያልሆን ነው? ለምንድነው ትዳር የከበደን? ለምንድነው በህይወታችን ላይ ስኬት የከበደን? አያችሁ፣ በእናንተ ላይ የሚነገር አንዳች ነገር አለ ማለት ነው። ይህ ደግሞ ሊሻር የሚችለው እናንተ ስልጣናችሁ ተጠቅማችሁ ያንን በእናንተ የተነገረ የመሰላችሁን ነገር በመሻርና በአዋጅ ቃል በመናገር ያንን ነገር ማፍረስ ትችላላችሁ። ታውቃላችሁ፣ በጨለማው ዓለም ላይ አንድ ነገር ይደረጋል። መጀመሪያ የሆነ ሰው ሊረግም ወይ ደግሞ የሆነ ሰው አታክ ሊደረግ ከተፈለገ አንድ ጠንቋይ ወይም ደግሞ አንድ ደጋሚ ቁጭልና በተደጋጋሚ የዛን ሰው ስም እያነሳ በተደጋጋሚ ይረግመዋል። በተደጋጋሚ የሆነ ነገር ያደርገዋል። አያችሁ፣ ክፉ መንፈስ እንደዚህ በል ይለዋል ለጠንቋዩ። ምክንያቱም ያ ክፉ መንፈስ በአንደበቱ ቃል የሆነ ነገር ማድረግ እንደማይችል ስለታወቀ፣ የሰው ልጅ ግን ማድረግ ስለሚችል በተደጋጋሚ ይናገረዋል። ያ ክፉ መንፈስ ለጠንቋዩ የሚነግረው። ስለዚህ በተደጋጋሚ በተናገረ ቁጥር ያ ሰው ውድቀት ይገጥመዋል። ያ ሰው ፌለሪቲ ይገጥመዋል። ስለዚህ በህይወታችሁ ላይ አልሳካ ባላችሁ ነገር ላይ ይሳካልኛል እያላችሁ የመናገር ግዴታ አለባችሁ። በህይወታችሁ ላይ ስለናንተ ኃላፊነት የሚወስድላችሁ ከራሳችሁ የተሻለ ማንም የለም። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንተ ታናሽ መንጋ መንግስት ልሰጥህ የአባትህ በጎ ፈቃድ ሆኗልና አትፍራ ይላል። ስለዚህ በእምነት ማወጅ ማቆም የለብንም። ቤታችን የተባረከ እንዲሆን፣ ስራችን የተባረከ እንዲሆን፣ ኑሯችን የተባረከ እንዲሆን፣ ወጣትነታችን የተባረከ እንዲሆን፣ እድሜያችን ዘመናችን የተባረከ እንዲሆን፣ ሩጫችን የተባረከ እንዲሆን
ሁል ጊዜ በህይወታችን ላይ መልካም ነገር መናገር አለብን። ተስፋ ስንቆርጥም መልካሙን መናገር አለብን። ክፉ ነገር ሲገጥመንም መልካም ነገር መናገር አለብን። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ተያይዞ ለበጎ እንደሚደረግ እናውቃለን። አያችሁ፣ ሁል ጊዜ ወደ እናንተ ጥፋት ሊመጣ ይችላል። እግዚአብሔርን የምትወዱ ከሆነ ግን እንደ ሐሳቡ የተጠራችሁ ከሆናችሁ ግን ያ የመጣው ነገር ተጠቅልሎ ለመልካምና ለበጎ ይሆንላችኋል። እግዚአብሔር ወደ እናንተ ህይወት የመጣውን ክፉ ነገር ወደ በጎ የሚቀይርበት አንዱ መንገድ የአንደበታችሁን ቃል እየተጠቀመ ስለሚሰራ በመዝሙረ ዳዊት ምዕራፍ 35 ከቁጥር 4 ጀምሮ ያለውን ቃል እንደዚህ ይላል፣ ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉ፣ ክፋትን በኔ ላይ የሚያስቡ ሁሉ ይፈሩ፣ ወደ ኋላቸው ይመለሱ፣ በነፋስ ፊት እንዳለ እብቅ ትቢያ ይሁኑ፣ የእግዚአብሔር መልአክ ያስጨንቃቸው። አያችሁ፣ ይህ ሰው ቃል እያወጣ ነው። በጠላቶቹ ላይ የሆነ ነገር እየተናገረ ነው። ባስጨነቁት ጊዜ፣ ባሳደዱት ጊዜ ለአሳዳጆቹ ወይ ጦር አይደለም ወይም ደግሞ ጋሻ አይደለም እየመዘዘ ያለው። ልክ እግዚአብሔር በአንደበቱ ቃል እንደሰራ ዳዊትም በአንደበቱ ቃል ጠላቶቹን ሲዋጋ እናያለን። ስለዚህ በሕይወታችሁ ላይ የምትናገሩት ያንኑ እናንተን ይወክላል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሞትና ሕይወት በምላስ እጅ ነው። አያችሁ፣ ሞትና ሕይወት በምላስ እጅ ነው ማለት መኖርም የምትችሉት በምትናገሩት ልክ ነው፣ ወይም ደግሞ ወደ ሞት የምትጣደፉት በምትናገሩበት ልክ ነው። ስለዚህ የምትናገሩት ይወርሳችኋል፣ የምታውጁት ይወርሳችኋል። ስለዚህ በሕይወታችሁ መልካሙን አዋጅ አውጁ፣ መልካሙን ቃል ተናገሩ፣ ለሕይወታችሁ የሚጠቅማችሁን ነገር ተናገሩ። በሕይወታችሁ የጎደለ የሚመስላችሁ ነገር፣ ለምሳሌ ቢዝነስ አልሳካ ሲላችሁ ወይም ደግሞ የሆነ እየለፋችሁ አልሰበሰብ ሲላችሁ እንዲሰበሰብላችሁ መጸለይ ያለባችሁ። እንዳትሰበስቡ የሚያደርጋችሁ ክፉ መንፈስ በአንደበታችሁ ቃል እያወጣችሁ ስፒሪቱን ወይ ደግሞ መንፈሱን መራገም ትችላላችሁ። ይህን ካደረጋችሁ ስኬታችሁ ላይ ለመድረስ እንደ እግዚአብሔር ሐሳብ ጉዞ ጀምራችኋል ማለት ነው። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እጠይቃለሁ። በሚቀጥለው ጊዜ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።